ቀነኒ ያች ፍልቅልቅ ነፍስ ከጠፋች ቀናት እንደ መስኳ ፈሰሱ። የኦሮሞ ቄ የቆነጃጅት ምድር መሆኑን ልትመሰክር የመጣች አበባ ነበረች። 10 ዓመታት ሳትኖር ተቀጠፈች። ከሞቷ በላይ አሟሟቷ ጉዳያችን ነው። በተለይ አንዱዓለም ጎሳ በሷ ሰበብ በጥይት የተመታበት አጋጣሚ መታወስ አለበት። በዚያው ዘልቀን የኦሮሞ ሙዚቃና ሙዚቀኞች አካባቢ እንቆያለን። አጫሉ ከመገደሉ ቀናት ቀደም ብሎ ለጀዋር የነገረው ምስጢር አለ። አድናቂዎቹ ሀጨ የሚሉት ከያኔ ለኦሮሞ ምን ማለት እንደሆነ ጀዋር ይነግረናል። ላይክ ሼር እና ሰብስክራይብ ማድረጋችሁን ካረጋገጣችሁ በአንዱዓለም ጎሳ ላይ የተተኮሰችውን ጥይት መነሻ አድርገን ጨዋታውን እንቀጥለው። በአዲስ ዓመት የሙዚቃ ድግስ ውስጥ ከሚዘፍኑ ድምፃውያን አንዱ በጥይት ተመታ የሚለው ዜና በ2015 ዓ.ም መግቢያ ላይ የተሰማ ነበር። አርቲስት ጫላ ቡልቱሜ የሟቿን የቀነኒ አዱኛን አፍቃሪ አንዱዓለም ጎሳን በጥይት መምታቱ ብዙዎችን ሲያነጋግር ነበር። አንዱዓለም በቲክቶክ ገጹ ለስራ በሄድኩበት የምሽት መዝናኛ ክበብ ውስጥ ለመዝናናት በመጣው ጫላ ቡልቱሜ በጥይት ተመትቻለሁ ማለቱም ይታወሳል። ጫላ ቡልቱሜ በአንጻሩ በፌስቡክ ገጹ በፋኖ ቡድን የግድያ ሙከራ ተፈጽሞብኛል፣ እንዲሁም የግል ተሽከርካሪንም እንዲሰብሩት ሆኗል ብሎ ነበር። ሁለቱ ወጣቶች በቀነኒሳ ሆቴል የተጋጩት በቀነኒ አዱኛ ሰበብ ነው ተብሎ ግን ብዙ ሳይመረመር ቀርቷል። ሰሞነኛው የቀነኒ ሞት ግን ነገሩን ከዚህ አጋጣሚ ጋር አገናኝቶታል። ቢቢሲ ስለ ጉዳዩ በጊዜው በቅርበት ያላቸውን ሰዎች አነጋግሮ እንደጻፈው ያኔ ከጫላ ቡልቱሜ በተተኮሰ ጥይት ከአንዱዓለም በተጨማሪ ሌላ አንድ ግለሰብ በጥይት ተመቶ ክፉኛ ተጎድቷል። በቀነኒ ሰበብ እግሩን የተመታው አንዱዓለም ጎሳ የመጀመሪያ ደረጃ ሕክምና ከተደረገለት በኋላ ወደ ቤቱ ተመልሷል ብሎ ነበር። አንዱዓለም የሆነውን ሲያስረዳ አንድ ምሽት ቦሌ ቀነኒሳ ሆቴል ውስጥ በሚገኝ የምሽት መዝናኛ ስፍራ ለስራ መሄዱን ይናገራል። የዚያን ቀን በቀነኒሳ ሆቴል ስራ ነበረኝ፣ ጫላ ደግሞ ለመዝናናት መጣ የሚለው አንዱዓለም ዘፋኙ ጫላ ወደ መዝናኛ ስፍራው ሲገባ ጦር መሳሪያ ይዞ እንደነበረ ተናግሯል። ጫላ ይዞት ከገባው መሳሪያ ጋር በተገናኘ በምሽት መዝናኛው ካሉ ጠባቂዎች ጋር አለመግባባት ውስጥ ገብቶ እንደነበረ ይገልጻል። መሳሪያውን ተቀብለውት ነበር፣ ወደ ውጭ ዘውት ወጡም። መሳሪያው ሊመለስልኝ ይገባል ሲለኝ እኔም መልሱለት ብዬ አስመለስኩለት። በዚህ መሃል ከሌላ ቦታ ከመጡ ሰዎች ጋር ተጋጨ። አንዱን በጥይት መቶ ጣለው። ተመቶ ከወደቀ በኋላ ጥይት ሲተኮስ ነበር ተመቶ የወደቀው አትግደለኝ ሲለው እኔ አላስቻለኝም፣ መሃል ገብቼ ተዋልኩት በማለት አንዱዓለም ከ15 ወራት በፊት የነበረውን ሁኔታ ያስረዳል። በመቀጠልም አንተም ብትሆን ዞር በል ብሎ ወደ እኔ ሽጉጥን አዙሮ ተኮሰብኝ። በዚህ ቅጽበት የሰው ሕይወት ሊያልፍ ይችል ነበር። በጥይት የተመታው ከባድ ጉዳት ደርሶበታል፣ እኔን ግን ፈጣሪ አትርፎኛል ብሏል። አንዱዓለም ሁለት ጥይት ተተኩሶበት አንዱ ሰውነቱን ሳያገኘው የለበሰውን ሱሪ በስቶ ማለፉንና ሁለተኛው ግን የታችኛው የእግሩን ክፍል እንደመታው ጊዜው ተናግሯል። ሁለቴ ነው የተኮሰብኝ፣ አንዱ በሱሬ መሃል ነው ያለፈው፣ አንዱ እግሬን አግኝቶታል ብሏል። ከክስተቱ በኋላ አንዱዓለም ጎሳ እግሩ በፋሻ ተጠቅሎ እንደነበረና የደረሰበት ጉዳት ቀላል የሚባል እንደሆነ በቤቱ ሄደው ከጠየቁት አርቲስቶች መካከል አንዱ መናገራቸውን አንብበናል። ጫላ ቡልቱሜ በበኩሉ ከክስተቱ በጥቂት ሰዓታት ልዩነት በፋኖ ቡድን አባላት የግድያ ሙከራ ተፈጸመብኝ ብሎ በፌስቡክ ካጋራው ጽሁፍ ውጭ ትንፍሽ አላለም። ጫላ ቡልቱሜ በፌስቡክ ገጹ ባሰፈረው ጽሁፍ በፋኖ ቡድን አባላት ከተሞከረብኝ የግድያ ሙከራ ተርፌያለሁ ያለ ሲሆን መኖሪያ ቤቱ እስኪደርስ ድረስ ተከታትለውኝ መኪናዬን ሰባብረዋል እያለ ከመኪና ውስጥ የግል ንብረት መወሰዱን ገልጿል። ጫላ በርካታ የግድያ ሙከራዎች እንደተፈጸመበት ይገልጻል። አንዱዓለም ጋር ስለገባው ግጭት ምንም አለማለቱ ጠቡ በቀነኒ ጉዳይ ስለነበረ አፍሮ ሊሆን ይችላል እየተባለ ነበር። ከነጫላ ቡልቱሜ ጋር ተናንቆ በቀነኒሳ ሆቴል ቆስሎ ቀነኒ የግሉ አድርጓት የነበረው አንዱዓለም ጎሳ በቅርቡ ብቅ ካሉና ትልቅ ተቀባይነት ካገኙ ወጣት የኦሮሞ ድምፃውያን መካከል አንዱ ነው። አንዱዓለም ከኦሮሞ ከያንያን ሁሉ ልቆ በመድረክ ስራዎቹ ትልቅ ስም ያለው ወጣት አቀንቃኝ ነው። አንዱዓለም ዩቲዩብ ላይ የተለቀቁ ነጠላ ዜማዎችና የሙዚቃ ክሊፖቹም በሚሊዮን የሚቆጠር ተመልካች ያላቸው ናቸው። እሱን በአንድ ነጠላ ዘፈን ብቻ ያስከነዳው አንድ የኦሮሞይቱ ልጅ ደግሞ አለ። ሶና ታከለ ይባላል። ወረቦሌ የአንድ ሰሞን ጉዳይ ነበር። ዘፋኙ ሶና ታከለ ይታሰርልን የሚሉ በጊዜው በርክተው ነበር። ይህ የሶና ታከለ ወረቦሌ ነጠላ ዜማ በያዝነው ዓመት ከፍተኛ ቁጥር ያለው የዩቲዩብ ተመልካች በማግኘት የደረጃ ሰንጠረዡን አልለቀቀም። በመጀመሪያው አንድ ወር በርካታ ተመልካች በማግኘት የሚደርስበት ሙዚቃ አልተገኘም ነበር። ባለፈው 7 ወር ብቻ ከ18 ሚሊዮን በላይ ተመልካች አግኝቷል። ቁጥሩ የትግራይን ሕዝብ ይበልጣል። ደግሞም ውዝግብ አላጣውም። እነ ሄኖክ ድንቁ ሌሎቹን የሀገራቸውን ልጆች ሊያበሽቁ የሚጨፍሩበት ዘፈን ነው ይባላል። ከአፋን ኦሮሞ ወደ አማርኛ ሲተረጎም ቢያንስ አንዱ አዝማች አዲስ አበባ 4 ኪሎ ይላሉ ትናንትና መተው ይላል። ኦሮሞዎቹ በተለይ
ልሂቃኑ ፊንፊኔ በሚሏት የኢትዮጵያ ዋና ከተማ ላይ ከማንም ቀድሞ ኦሮሞ ይኖር ነበር ማለታቸው ነው። ይህንን ጉዳይ ታሪክም ይደግፈዋል። ከገለልተኛ ጸሐፊያን አንዱ ማለትም ፊት አውራሪ ተክለሐዋርያት ተክለማርያም በዝነኛው የህይወቴ ታሪክ ወይም ኦቶባዮግራፊ የተባለ መጽሐፋቸው ገጽ 25 ላይ የአካባቢ ነዋሪዎች እንጦጦ እንዲልዲላ አዲስ አበባን ፊንፊኔ ይሉት ነበር ሲሉ ጽፈዋል። ይህ የተክለሐዋርያት ምስክርነት በትክክልም እነ ሄኖክ ድንቁ ለሚጨፍሩበት ትናንትና መጥተው የሚል አረግ ደጋፊ ነው። አማሮቹ ግን በተለይ በረራ በተሰኘው መጽሐፍ ላይ ሌላ ሙግት ያነሳሉ። አዲስ አበባ የአፄ ዳዊትና ልብነ ድንግል ከተማ ነበረች እያሉ በዚህ ዓመት መግቢያ ስካይላይት ሆቴል በተዘጋጀው የኢሬቻ ኤግዚቢሽን ላይ ይህ 4 ኪሎ አትገቡም የሚል ይዘት ያለው ዘፈን በተለይ ለፋኖ 4 ኪሎ እንገባለን የሚል ሀሳብ የማይታሰብ ህልም ይሆንባል የሚል ትልቅ መልእክት የሚያስተላልፍ ሆኖ ሲጨፈርበት ታይቷል። ከዚያ ወዲህ አማራዎች ባለቤት በሆኑባቸው ጭፈራ ቤቶችም ወረቦሌ ለዜማው ተብሎ ይከፈታል። ማራኪና ልብ የሚያሞቅ አጨፋፈር አለው። ወረቦሌ ንድድ ያለ ፖለቲካ ነው። ኦሮሞን ከፊንፊኔና ከስልጣን የሚያነሳው ማን ነው እያለ ይጠይቃል። በፍስክ ጊዜ አዲስ አበባን ቁርጥ ቤቶችና መሸታ ቤቶች ያደመቀውን ይህንን የድምፃዊ ሶና ታከለ ግልጽ ዘፈን በየመንገዱና በየቀበሌው ማስታወቂያ መንገሪያ ሰበብ አድርገው ሳይቀር የሚከፍቱት አሉ። የፖለቲካው ጭብጥ 4 ኪሎ አዲስ አበባ ህልም ይሆንብህ የሚል ነው። ዘፈኑ እንኳንስ እንመጣለን ለሚሉት ታጣቂዎች ለሁሉም መጤ አዲስ አበባዎች በግልጽ ጥላቻን የሚሰብክ ዘፈን ነው ይላሉ ቋንቋውን የሚያውቁ። ግን በአማላይ ዜማ ተሸፍኗል። ይህ በኦሮሞ ፖለቲከኞች ተባርኮ የሚከፈት ነው የተባለ ዘፈን ከሚያስጨፍራቸው መካከል የክፍለ ከተማ ሹማምንት፣ የኦሮሞና ሌሎች ብሔሮች ሙዚቀኞች ይገኙበታል። ሌላው አነጋጋሪ የኦሮምኛ ሙዚቃ ባለጊዜ ይላል ርዕሱ። ኦሮሞ ባለጊዜ ከተባለ ዓመታት ተቆጠሩ። ግን ይሄ ባለጊዜነት እውነት ነው ወይ እያለ ይጠይቃል ዮሳን ጌታሁን። ዮሳን ባለጊዜ በሚለው ዘፈኑ ስንኞች ውስጥ አገር የሚያምረው በባለ አገር እጅ ነው፣ እኛም ባላገሮች ነን፣ ቦታችን ሆኖ ነው እንጂ ጊዜ አመጣሾች አይደለንም ይላል ዮሳን። ባለጊዜ መባሉ አንድም ያለ አገራችሁ ያለ ቦታችሁ ጊዜ ነው ያመጣችሁ እንደተባለ ቆጥሮት ባለጊዜ ብለው ይጠሩኛል እነሱ። እውነት ነው ወይ ሰዎቹ የሚሉት? ቢሆንልኝስ ቢላለሁ እንዴ ብባል እሰጠላለሁ ወይ እያለ ይቀጥላል። አክሎም ኦሮሞ ባለጊዜ ነው ሲባል ሁሉም ሰው ደልቶ ተመችቶት ሆዱ ሞልቶ የሚያድር የሚመስላቸው ይህንን ይነግራቸዋል። ባለጊዜ የምትለውን ኦሮሞ ግባና ገጠር በቀና ልብ የውም ከትናንቱ የተለየ ታምር አላየም። ዛሬም አፈር ገብቶ እየኖረ ነው። በፈጠራ ድርሰት ለምን ባለጊዜ ትለዋለህ? ኦሮሞ በእኩልነት የሚያምን ህዝብ ነው። ዮሳን እውነት አለው። ኦሮሞ ላለፉት 7 ዓመታት ሰላም አይቶ አያውቅም። ከሰላሌ እስከ አሩሲ ሰላም ስጡን የሚል ሰላማዊ ሰልፍ ሲወጣ በቅርብ ጊዜ አይተናል። በሰላሌው እግዚአብሔርን የመለመን ሰልፍ ላይ የወጡ አባት ሰላም ከውሃ በላይ ነው የጠማን ሲሉ ሰምተናል። በኦሮሞ ልሂቃንና በኦሮሞ ህዝብ መካከል ልዩነት ማስመር የጥበብ ሰው ሚና መሆን አለበት። ለመሰናበት ጃዋር አልጸጸትም በሚልበት መጽሐፉ ላይ ስለ ሃጫሉ ሁንዴሳ ያጫወተንን አሳዛኝ ቅድመ ሞት ኑዛዜዎች እንቃመሳቸው። በለውጡ ዋዜማ በሚሊኒየም አዳራሽ በተዘጋጀ ኮንሰርት ላይ እንደተጋበዘ ደውሎ ነገረኝ። ምን አይነት ዘፈን ቢዘፍን ለትግሉ እንደሚጠቅም በጠየቀ ጊዜ ትግሉ በወቅቱ የደረሰበትን ደረጃ እንዲሁም ቀጣዩን ምዕራፍ ሰፋ አድርገን ተወያየን። ከዚያም ብዙ ሳይቆይ በኮንሰርቱ ላይ ለማቅረብ ያዘጋጀውን የሽለላ ግጥም ላከልኝ። አንብቤው ስጨርስ ሃጫሉ ይህን ከሸለልክ ያጠፋሃል አልኩት። የፈለገው ነገር ይምጣ፣ እሱን ለኔ ተወውና የሽለላው ይዘት ላይ ሀሳብህን ስጠኝ አለኝ። ጥቂት ነጥቦችን ጨምሬ በውይይት አዳብር ነው። እንዳቀደውም መድረክ ላይ ሽለላውን ሲያፈነዳው ጠላትን አስበርግጎ የኦሮሞን አንጀት አራሰው። የዚያን ቀን የሃጫሉ ሽለላ በመድረኩ የታደመውን ህዝብ ሞራል ከፍ ከማድረጉ ያለፈ ትርጉም ነበረው። ሽለላው የኦሮሞ ትግል ታሪክ መቀየሩን በይፋ አወጀ። የኦሮሞ ትግል ታሪክ ለረዥም ዘመናት 4 ኪሎ ላይ የሰፈነውን የኢትዮጵያ ሀገረ መንግስት በማውገዝ ላይ ያተኩራል። በሌላ አነጋገር ኦሮሞ ራሱን ከ4 ኪሎ ውጭ በመመልከት አንድም ያለው መንግስት ጭቆና እንዲያቆምለት አሊያም ራሱን ካገዛዙ አላቆ ሌላ አገረ መንግስት መገንባትን ያለመ ነው። በቄሮ ትግል ጊዜ የትግሉን ታሪክ ኢትዮጵያን ከውጭ ከመውቀስ ወደ መቆጣጠር አሸጋገር ነው። ከ4 ኪሎ መልስ ከመጠበቅ ይልቅ ቦታውን ተቆጣጥሮ በደልን በማስቀረት ተጠቃሚ መሆን ያስፈልጋል ወደሚለው አደገ። ይህ በስውር ሲካሄድ የነበረ የታሪክ ሽግግር ሃጫሉ በገሃድ 4 ኪሎ ላንተ ነው የምትገባው ብሎ በሽለላው አፈረጠው። የሽለላው ጭብጥ ለኦሮሞ የሚበጀው ኢትዮጵያን እንደ ባዕድ ከማየት ይልቅ ባለቤትነትን ማረጋገጥ ይሻላል የሚል ነው። ለዚህ የባለቤትነት ማረጋገጫ ደግሞ በአድዋ ጦርነት ታሪክ ላይ የኦሮሞ ጀግኖችን ሚና
ዘርዝሮ ያቀርባል። ስለዚህም የኢትዮጵያ መንግስታት ቢጎዱኝም በአባቶቼ ምድር ላይ ባጥንታቸው የሰሩትን አገር እወርሳለሁ እንጂ ጥዬ አልሄድም፣ አላፈርሰውም ይላል። በወቅቱ የታሪክ ሽግግር የማድረግ አስፈላጊነትን የተረዳ ሰው በጣም ውስን እንደነበር ሳስታውስ የአጫሉ ብስለትና አርቆ ሀሳቢነት ይገርመኛል። አብይ አህመድ ጠቅላይ ሚኒስትር መሆኑን የተቃወምኩ ሰሞን አጫሉ ደውሎልኝ ለረዥም ሰዓት ተከራክረናል። ማንም ይሆን ኦሮሞ ከሆነ መደገፍ አለብን የሚል ሀሳብ ነበረው። አብይን አግኝቶ እንዳነጋገረው በመጥቀስ ሊያሳምነኝ ሞከረ። ጠቅላይ ሚኒስትር አብይ አህመድ አሜሪካ በመጣ ጊዜ እንዳነጋገርኩትና የሽግግር አመራር መሆን እንደማይችል መገንዘቤን ነገርኩት። ከረዥም ክርክር በኋላ እሱ በድጋፉ እኔም በተቃውሞ ለመቀጠል ተስማማን። ባትደግፈውም ለኦሮሞ አንድነት ስትል በሚዲያ እሱ ላይ የምታደርገውን ተቃውሞ ቀንስ በማለት ሲማጸነኝ ችግር የለውም እንዲያውም አቆማለሁ አልኩት። በመጨረሻም ግምገማ ትክክል ከሆነ አወዳይ ላይ በማስቃም ትቀጣኛለህ፣ የእኔ ትክክል ከሆነ ደግሞ አምቦ በጠጅ አስክሬ ቀጣሃለሁ ብሎኝ በቀልድ ተሰናበተኝ። ወደ አገር ቤት በገባው ማግስት አምቦ ሲሄድ አንጫሉ ከኔ ቀድሞ በመድረስ ሁኔታዎችን አመቻችቶ ጠበቀኝ። ከመኪና ወርጄ በባዶ እግሬ መሄድ ስጀምር እየሮጠ መጥቶ እጅ ለእጅ ተያይዘን ጓደኛው ጃገማ በዳኔ በተሰዋበት ቦታ ለማስታወሻ የዋርካ ወይም ኦዳ ዛፍ ተከልን። ከዚያ በኋላ በተለያዩ ጊዜያት በአካልም በስልክ የምንወያይ ነበር። ከመገደሉ ጥቂት ወራት በፊት ከተማ ውስጥ መኪና ሲነዳ በጣም ይተናኮሉት ስለነበር አንድ ቀን ደውሎ በመኪና እየተተናኮሉት እንደሆነ ነገረኝ። ከደህንነት ኃላፊዎች ለአንዱ ደውዬ እንዲያስቆሙለት ስጠይቅ አጫሉም የሚከታተሉ ሰዎች ወዲያው መሰወራቸውን አረጋግጠልኝ። በአጫሉ ላይ የሚደረገው ዛቻና ትንኮሳ በዚህ ብቻ አልቆመም። ከአካላዊ ትንኮሳ በተጨማሪ የስም ማጥፋት ዘመቻ በተለያዩ ሚዲያዎች ተከፈተበት። ለሚካሄድበት የስም ማጥፋት ፕሮፓጋንዳ መልስ ለመስጠት ቃለ መጠይቅ ሊሰጥ እንደሆነ ከኦኤምኤን ጋዜጠኞች ሰማሁ። ደውዬለት ቤት የጋበዝኩትና በዚህ ሰዓት ሚዲያ ላይ ባይታይ እንደሚሻል ነገርኩት። እሱም ብስጭት በተሞላበት ድምፅ ለምን ሁልጊዜ ከሚዲያ ልትከለከለ ትፈልጋለህ በማለት ወደ ሚኒሶታ በመጣ ጊዜ የተከሰተን አንድ ጉዳይ አስታወሰኝ። በ2016 አንድ ቀን የኦኤምኤን ጋዜጠኛ አጫሉን በሚዲያው ማቅረብ እንደሚፈልግ ሲነግረኝ ተቃወምኩት። ጊዜው በአገር ውስጥ አመፅ በእጅጉ የተባባሰበትና መንግስትም የከፋ የኃይል እርምጃዎችን የሚወስድበት እንዲሁም ኦኤምኤን በአሸባሪነት የተከሰሰበት ነበር። አጫሉ ደግሞ ወደ አገር ቤት ለመግባት ወስኗል። አጫሉ ወደ ሚዲያ ከቀረበ ያለምንም መሸፋፈን የልቡን እንደሚናገር አውቃለሁ። በተለይ ህዝቡ እንደዛ እየተጨፈጨፈ ባለበት ሁኔታ በስሜት ተሞልቶ መናገሩ ስለማይቀር በዚያ መልኩ ተናግሮ ወደ አገር ቤት ከገባ ይገሉታል በማለት ኦኤምኤን ላይ መቅረቡን ፈራሁለት። ሊያናገረው ያሰበው ጋዜጠኛ ግን ያቀረብኩትን ምክንያት ሳይገልጽለት ለክፋት እንደከለከልኩት አድርጎ ነገረው። በዚህ ምክንያት አጫሉ ለተወሰነ ጊዜ ከተቀየመኝ በኋላ ተገናኝተን ሲጠይቀኝ ምክንያቴን ተረዳ። ከመሞቱ ቀናት ቀደም ብሎ ኦሮሞ የትናንቱን አገዛዝ በአንድነት ገርስሶ ዛሬ ግን ተከፋፍሎ እርስ በርስ መዋጋቱ እንዳስከፋውና በኦሮሞ አመራር በጣም ማዘኑን አወጋኝ። እንኳን በህይወት ያለን ሰው አወድሽ አልዘፈንኩ። በህይወት ያለ ሰው አንድ ቀን ያኮራህና በሌላ ቀን ደግሞ ያሳፍርሃል። የሞተ ሰው ግን የሰራውን ጥሩ ታሪክ ለማጉደፍ እድል ስለሌለው እሱን ብታሞግሰውም ሪስክ የለውም አለኝ። ንዴቱን ለማስረሳት በማሰብ በቃ አታስብ፣ የምትዘፍንለት ሰው አታጣም፣ በቅርቡ እኔን መግደላቸው ስለማይቀር ትዘፍንልኛለህ ብዬ ቀለድኩ። አንተ የምትሞት ቢሆን ኖሮ ገና ድሮ ነበር የምትሞተው። አንተ እንደ ድመት 7 ነፍስ ነው ያለህ፣ ቶሎ አትሞትም። እንዲያውም ከማርጀት ብዛት ትጃጃለህ። እኔ ነኝ ቀድሜ የምሞተው ሲለኝ እኔ ቀድሜ እሞታለሁ። ሌላው ባይገድለኝ እንኳን ይህ ውፍረት ልቤን ሊያፈነዳው ስለሆነ ሳልሞት አልቀርም አልኩት። እንዲህ እየተቀላለድን እያለ ቁጭ ብላ ቡና ስታፈላልን የነበረችው እህቴ ምንድነው እንዲህ በሞት ላይ ማማረት ብላ ስትቆጣን በቁጣዋ ተደናግጠን ወሬያችንን ቀየርን። አጫሉ ሊሄድ ሲነሳ የእሱ ደህንነት ስላሳሰበኝ 2 ጠባቂዎችን እንዲወስድ ተማጸንኩት። የኔ ስጋት እሱ ይገደላል የሚል አልነበረም። ይልቁንም መንገድ ላይ አዋክበው ስሜት ውስጥ በማስገባት ሌላ ሰው ላይ ጉዳት እንዲያደርስ አድርገው ለእስር ይዳርጉታል የሚል ነበር። ጠባቂዎችን እንዲወስድ የፈለግኩትም ለዚህ ነው። ጠባቂዎቹ በአጥቂዎቹ ላይ እርምጃ ቢወስዱም ስራቸው ስለሆነ ነገሩ የከፋ አይሆንም። እሱ ግን ቴኳንዶ የተማረ ወንድሙ አብሮት ስላለ ችግር የለውም በማለት እምቢ አለ። አጫሉን ከዚያ ቀን በኋላ በአካል አላገኘሁትም። ከጥቂት ቀናት በኋላ በአሳዛኝ ሁኔታ ገደሉት። ጤና ይስጥልን።